ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ አክሊል ሂሩት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ስናልፍ ኢትዮጵያ የዓለም አቀፍ አቪዬሽን ድርጅት ቁልፍ የህዝብ መረጃ ልውውጥ ስርዓት አባል መሆኗን የሚያረጋግጥ ሰርቲፊኬት ተቀበለች። ሰርቲፊኬቱን የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት የዓለም አቀፍ የሲቪል አቪዬሽን ድርጅት ፕሬዝዳንትና የካናዳ ትራንስፖርት ምክትል ሚኒስተር በተገኙበት በካናዳ ተረክበዋል። ወይዘሮ ሰላማዊት በዚህ ወቅት ኢትዮጵያ 105 ሀገራትን ባቀፈ ፔኬዲ አባል መሆኗን የሀገር ደህንነት በመጠበቅ ረገድ አይነተኛ ሚና እንደሚጫወት ተናግረዋል። ኢትዮጵያ ጠንካራ በሆነው የዓለም አቀፍ አቪዬሽን ትብብር ስርዓት ውስጥ የላቀ ቴክኖሎጂን መጠቀሟ ድንበሯን ከመጠበቅ ባለፈ ለዓለም አቀፍ ማህበረሰብ የጋራ ደህንነት መጠበቅ ያላትን ቁርጠኝነት ያሳያል ብለዋል። ኒኮላስ ሮብሰን በበኩላቸው ኢትዮጵያ ወደ ስርዓቱ በይፋ መቀላቀሏ በአቪዬሽን ዘርፍ የምታከናውነው ስራ በዓለም የታመነ እንዲሆን ያስችላልም ብለዋል። ኢትዮጵያ የማዕቀፍ አባል መሆኗ የኢትዮጵያ ፓስፖርት የያዙ ዜጎች አባል ሀገሪቱ በሚንቀሳቀሱበት ወቅት ያለምንም እንግልት እንዲጓዙ ያስችላልም ብለዋል። ወደ ኢትዮጵያ በየብስም ሆነ በአየር በተጭበረበረ የጉዞ ሰነድ ለመምጣት የሚሞክሩ አካላትን በቀላሉ ለመለየት እንደሚረዳም ተመላክቷል። ኢትዮጵያ ለመጀመሪያ ጊዜ የምታስተናግደው ዓለም አቀፍ የጤና ኢኖቬሽን ጥራት ጉባኤ ኢኖቬሽን ለሁለንተናዊ የጤና ሽፋን ስኬት በሚል መሪ ሀሳብ በአዲስ አበባ ከተማ አድዋ መታሰቢያ ሙዚየም በመካሄድ ላይ ይገኛል። ጉባኤው ጤና ሚኒስቴር ከዓለም ጤና ድርጅት ጋር በመተባበር ያዘጋጀ ሲሆን ከዛሬ ሰኔ 18 ጀምሮ እስከ ሰኔ 20 ቀን 2017 ዓ.ም ድረስ ለ3 ቀናት እንደሚካሄድ ተገልጿል። ይህ ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ከማዘጋጀት በተጨማሪ የጤና ዘርፍን ለማዘመን በትኩረት እየሰራ መሆኑን የገለጸው ጤና ሚኒስቴር ዘርፉን ለማዘመን 44 ተቋማት ላይ የተሞከረና ውጤታማ የሆነ አዲስ የፈጠራ ስራ ተግባራዊ መሆኑን አስታውቀዋል። የተፈጠረው ቴክኖሎጂ የጤና ስርዓት ላይ ያሉትን ችግሮች መፍታት የሚያስችል ነው የተባለ ሲሆን በጤና ዘርፍ ያሉ ባለሙያዎች ዲጂታል አሰራር እንዲከተሉ የሚያደርግ መሆኑም ተገልጿል። ኢትዮጵያ ከአፍሪካ ሀገራት የተለየ የሚያደርጋት የቴክኖሎጂ አሰራር መኖሩንና የጤናን ዘርፍ ያለውን ችግር መፍታት የሚያስችል የቴክኖሎጂ አሰራር እንዲኖር እየተሰራ መሆኑንም ሚኒስትሩ አስታውቀዋል። ይህ ለ3 ቀናት የሚቆየው ዓለም አቀፍ የጤና ኢኖቬሽን ጥራት ጉባኤ በጤናው ዘርፍ ያሉ ፈጠራዎችን፣ የአገልግሎት ጥራትና ተደራሽነትን ለማሳደግ የሚረዱ ሀሳቦችን ለማስጨበጥ እንደሚያግዝም ተጠቁሟል። በተጨማሪም በጤና ኢኖቬሽን ጥራት፣ የታካሚ ደህንነት፣ የአገልግሎት ኢፍትሐዊነትና ሁሉን አቀፍ የጤና አገልግሎት ተደራሽነት ላይ ትኩረት እንደሚያደርግም ተመላክቷል። እንዲሁም ኢትዮጵያ በጤናው ዘርፍ ያከናወነቻቸውን የኢኖቬሽን ስራዎች የሚያሳይ ኤግዚቢሽን፣ ጥናትና ምርምሮች፣ ትብብርን የሚያጠናክሩ ውይይቶችና ሌሎች ሁነቶች በጉባኤው እንደሚካሄዱ ተገልጿል። በዚህም ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ላይ የጤና ባለሙያዎች፣ ተመራማሪዎች፣ ፖሊሲ አውጪዎች፣ በጤና ኢኖቬሽን ላይ የተሰማሩ አካላትን ጨምሮ ከ800 በላይ የሀገር ውስጥና ዓለም አቀፍ ተሳታፊዎች በአካል ተገኝተዋል። በሀገሪቱ በጤና ስርዓቱ በቴክኖሎጂ የታገዘ እንዲሆን ከ36 ዓመት በፊት በጤና ፖሊሲ ውስጥ ተካቶ የቆየ ቢሆንም እስካሁን ተግባራዊ ሳይሆን መቆየቱን ጤና ሚኒስቴር ገልጿል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ በኢትዮጵያ የከርሰ ምድር ውሃ ለማውጣት የሚያስችሉ 300 የሚሆኑ አካባቢዎች መለየታቸውን የውሃና ኢነርጂ ሚኒስቴር አስታውቋል። በሚኒስቴር መስሪያ ቤቱ የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚ ደበበ ደፈርሰው እንደ ሀገር ያለው የከርሰ ምድር ውሃ ክምችት ምንም ያህል እንደሆነና በየትኛውም ቦታ ላይ እንደሚገኝ ለመለየት ትኩረት ተሰጥቶ ሊሰራበት እንደሚገባ አሳስበዋል። ቁም ነገር ሽፈራው ዝርዝር አላት። በአብዛኛው ጊዜ የከርሰ ምድር ውሃ ሀብት ጥቅም ላይ የሚውለው ለመጠጥ ውሃና ለኢንዱስትሪ ግብአት መሆኑን የገለጹት መሪ ስራ አስፈጻሚው በቅርብ ክትትሎች መሳሪያዎችን በመትከል በተጀመረው ስራ በተሻለ መልኩ የከርሰ ምድር ውሃ ክምችት ስለመኖሩ አመልካች ሁኔታ መታየቱን ጠቁመዋል። በዚህም ጉድጓድ በመቆፈር ከመሬት ውስጥ ያለውን ውሃ ጥቅም ላይ ለማዋል ምላሽ መስጠት የሚያስችሉ መሳሪያዎችን ወደ ጉድጓድ ውስጥ በማስገባት የውሃውን እንቅስቃሴ ተከትሎ ቢሮ ውስጥ ለሚገኝ መቆጣጠሪያ መረጃ ለመስጠት የሚያስችል ስርዓት እንደሚዘረጋ አስታውቋል። የከርሰ ምድር ውሃ በአብዛኛው ጊዜ በዝቅተኛ ቦታዎች ላይ እንደሚገኝ የገለጹም ሲሆን ከነዚህም መካከል ለድርቅ ተጋላጭ የሆኑ ጉዳት የደረሰባቸው እንዲሁም ለመስኖ መስፋፋት የሚረዱ ቦታዎች እንደሚገኙበት ጠቁመዋል።
ለድርቅና ለጎርፍ ተጋላጭ የሆኑ ቦታዎች ላይ የደለል ክምችት የሚጨምር በመሆኑ የውሃ ጥራትን ተካታች ባደረገ መልኩ መሬት በመቆፈር የከርሰ ምድር ውሃ ክምችቱን ሊያሳይ የሚችሉ ማከፋፈያ ቦታዎችን መለየታቸውን ተናግረዋል። አክለውም የከርሰ ምድር ውሃ ሀብትን ለመጠቀም እንደ ክፍተት ከሚነሱ ጉዳዮች መካከል ክምችትን አለማካተት አንዱ መሆኑን የገለጹ ሲሆን የከርሰ ምድር ውሃ በሂደት ያለውን ክምችት እየቀነሰ የሚሄድበት ሁኔታ መኖሩን አስረድተዋል። እየቀነሰ የሚገኘውን የውሃ ክምችት በበቂ ሁኔታ ወደ ከርሰ ምድር ውሃ እንዲገባ ማድረግ ተገቢ ቢሆንም በሚፈለገው መጠን የውሃ ክምችት እየገባ አለመሆኑንም ዋና ስራ አስፈጻሚው ጨምረው አስረድተዋል። የውሃ ክምችት እየገባ አለመሆኑንም መሪ ስራ አስፈጻሚው ጨምረው አንስተዋል። የከርሰ ምድር ውሃን ቆፍሮ በማውጣት ከመጠቀም በዘለለ የውሃ ሀብት ክምችትን የማደስ ስራ እምብዛም እንደማይስተዋል የገለጹት መሪ ስራ አስፈጻሚው የውሃ ክምችቱ እየቀነሰ በመሄዱ ትኩረት ሊሰጠውና ተፈጥሯዊ በሆነ መልኩ በሰው ሰራሽ መንገድ ሊስተካከል ይገባል ሲሉም ተናግረዋል። የሐዋሳ ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት የውሃ ሀብትና መስኖ ምህንድስና ትምህርት ክፍል ውስጥም ተባባሪ ፕሮፌሰርና ተመራማሪ ቴዎድሮስ አሰፋ በበኩላቸው በከርሰ ምድር ውሃ ክምችትን ከመጠቀም በተጨማሪም የዝናብ ውሃን በመጠቀም የውሃ ክምችትን መሙላት እንደሚገባ ጠቁመዋል። በመሬት ውስጥ የሚገኝ አፈር፣ ጠጠርና የአለት ስንጥቅ ሙሉ በሙሉ በውሃ ሲያዝ የከርሰ ምድር ውሃ እንደሚባልም አስረድተዋል። በዚህም መሰረት የከርሰ ምድር እንዲሁም የገጸ ምድር ውሃ ሀብት ምንጭ ዝናብ በመሆኑ ዝናብ ከገጸ ምድር ወደ ከርሰ ምድር እንደሚገባ ገልጸዋል። ከከርሰ ምድር የሚገኘው የውሃ አቅርቦት ጥራቱን ለመጠጥ እንዲሁም ለመስኖ ይውላል የሚለው በጥናቱ ላይ ማካተት ያስፈልጋል ሲሉም ገልጸዋል። በከርሰ ምድር ውሃ ሀብት ላይ የአጠቃቀም ጉድለት ስለመኖሩ የገለጹ ሲሆን የከርሰ ምድር ውሃ ክምችት ሳይጎዳ ለረጅም ጊዜ ለመጠቀም እንዲቻል የዘነበውን ዝናብ በዘነበበት ቦታ ላይ ወደ አፈር ሰርጎ ከከርሰ ምድሩ ጋር እንዲገናኝ ማስቻል የከርሰ ምድር ውሃ ክምችትን ለመጨመር ያግዛል ሲሉም ተናግረዋል። በዚህም የከርሰ ምድርን ውሃ በመጠቀም በዝናብ የውሃ ክምችቱ እንዲሞላ ማድረግ ይገባል ሲሉ ተናግረዋል። የከርሰ ምድር ውሃ ክምችት ራሱ ማበልጸግ እንዲችል የአካባቢ መራቆትን በደን ሽፋን መተካት ተገቢነቱንም ጠቁመዋል። ኢትዮጵያ በከበሩና በዳበሩ ባህላዊ ሀብቶቿ የሚያጋጥማትን ችግሮች በጥበብ እየተሻገረች የመጣች ታሪክ ጠገብ ሀገር መሆኗን የሰላም ሚኒስተር መሐመድ እንድሪስ ገለጹ። የሰላም ሚኒስተር ማህበራዊ ሀብቶቻችን ለህብረ ብሔራዊ አንድነታችን በሚል መሪ ሀሳብ ሀገር አቀፍ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የጎሳ መሪዎችና የሰላም ተቋማት አመራሮች የምክክር መድረክ ተካሂዷል። አቤኔዘር ወርቁ ዝርዝር አለው። የሰላም ሚኒስቴር ማህበራዊ ሀብቶቻችን ለህብረ ብሔራዊ አንድነታችን በሚል መሪ ሀሳብ ሀገር አቀፍ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የጎሳ መሪዎችና የሰላም ተቋማት አመራሮች የምክክር መድረክ መካሄድ ጀምሯል። በአፍሪካ የአመራር ልቀት አካዳሚ ከዛሬ ጀምሮ ለ2 ቀናት በሚቆየው መድረክ ላይ የኢትዮጵያ ሀገራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ፣ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባላት፣ ከሁሉም ክልሎችና ከተማ አስተዳደሮች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ገዳዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። የሰላም ሚኒስትር አቶ መሐመድ እንድሪስ በዚህ ወቅት እንዳሉት የረጅም ጊዜ ታሪክ ባለቤትና የብዝሃ አብሮነት መኖሪያ ትልቅ ሀገር ናት ብለዋል። የሰላም ሚኒስትር አቶ መሐመድ እንድሪስ ኢትዮጵያ የረጅም ጊዜ ታሪክ ባለቤትና የብዝሃ አብሮነት መኖሪያ ትልቅ ሀገር ናት ብለዋል። ኢትዮጵያ ልዩነትን በአግባቡ በማስተናገድ የሚያጋጥሟትን ችግሮች በጥበብ የተሻገረች የመጣች ሀገር መሆኗንም ጭምር አስገንዝበዋል። በአህጉሪቱ አፍሪካም ሉዓላዊ አንድነትና ነጻነቷን በማስጠበቅ የዘመናዊ ሀገረ መንግስት መስረታ ተምሳሌት መሆኗን ገልጸዋል። የከበሩና የዳበሩ ባህላዊ ሀብቶቿም ችግሮችን ወደ ግጭት እንዳያመሩ፣ ግጭቶች ከተፈጠሩ መፍትሄ በመስጠት የማይተካ ሚና እንዳላቸው ተናግረዋል። በኢትዮጵያ ከ72 በላይ የከበሩና የዳበሩ የሰላም ሀብቶች እንዳሉ ያነሱት ሚኒስትሩ እነዚህም ከራሱ አልፎ ሌሎችን ጭምር ማስማማት የሚችሉ ናቸው ብለዋል። የሃይማኖት አባቶች፣ የሀገር ሽማግሌዎችና ከአያት ቅድመ አያቶች የተወረሱ ባህላዊ ጥበቦች ባሉባት ኢትዮጵያ በትናንሽ ችግሮች ሕይወትና ንብረት የሚያጠፉ ግጭቶች ሊፈጠሩ እንደማይገባም አንስተዋል። የግጭት አካሄድ ያረጀና ያፈጀ ማንንም የማይጠቅም ነው ያሉት አቶ መሐመድ መንግስት የፈጠረውን የሰላም አማራጭ ጥሪ ተከትሎም በኦሮሚያና በአማራ ክልሎች የሚንቀሳቀሱ አባላት ከተሳሳተ አካሄዳቸው እየተመለሱ ይገኛሉ ብለዋል። በቀጣይም የሃይማኖት አባቶችና የሀገር ሽማግሌዎች የኢትዮጵያን ሰላምና ደህንነት ለማስጠበቅ በሚደረገው ጥረት ገንቢ ሚናቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። ከውጪ የአሜሪካ ጥቃት የኢራን ኒኩለር ይዞታዎችን እንዳላወደመ የደህንነት ግምገማ አሳየ። አሜሪካ በኢራን ላይ የፈጸመችውን ጥቃት የኒኩለር ማብለያ ይዞታዎችን እንዳላወደመ የአሜሪካ መከላከያ ማዕከል የደህንነት ግምገማ አሳይቷል።
ቅድመ ግምገማው ጥቃቱ የኢራንን የኒኩለር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ነው ያሳየው። አሜሪካ ቅዳሜ ሰኔ 14 ቀን 2017 ዓ.ም በፈጸመችው ጥቃት አለመውደሙን የሀገሪቱ የመከላከያ ደህንነት ኤጀንሲ ግምገማን የሚያውቁ ምንጮች ለቢቢሲ የአሜሪካ አጋር ሲቢኤስ ተናግረዋል። ዋይት ሀውስ በበኩሉ ይህን ፍጹም የተሳሳተ ግምገማ በማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲል ውድቅ አድርጎታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በበኩላቸው የኢራን የኒኩለር ይዞታዎች ሙሉ በሙሉ ወድመዋል በማለት በድጋሚ አጽንኦት ሰጥተው በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች መካከል አንዱ የሆነው አለመዋረድ በሚዲያዎች የሚደረግ ሙከራ ሲሉ ከሰዋል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም